ሃይሚ እኮ ጨርሰናል። ግልጽ ነው። ሃይሚ ለመረዳት ፈቃደኛ አይደለችም። የምትፈልገውን ነገር ታደርግ። አሁን በሃይሚ ጉዳይ ባታወሩኝ ደስ ይለኛል። ደርሶባችሁት ምናምን አላችሁ። እኔ ነበርኩበት ስሜት ያሳለፍኩትን ስሜት ማንም አያውቅም። አሁን በቃ እኔ ራሴን ማዳመጥና ወደ ራሴ መመለስ ነው ፈልገው። ስለ ብሩኬ አታንሱብኝ፣ ስለ ሃይሚ አታንሱብኝ እያሉ ይገኛል ማለት ነው። እንግዲህ ይሄ ሊሆን አይችልም፣ እርግጠኛ ነኝ። ሁላችሁም ይሄ ይሆናል ብላችሁ ታምናላችሁ ብዬ አላስብም። ምክንያቱ ብሩኬ ምን እያለ ነው? ስለ ሃይሚ አታንሱብኝ፣ ሃይሚ ለእኔ ክብር የላትም፣ ለእኔ ቦታ የላትም፣ እኔን አትሰማኝም፣ እንድናቅ አድርገኛለች እያለ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ መጥቻለሁ። እንግዲህ ውድ ቤተሰቦች ብሩኬ ቤኪና ይሄ ተገናኝተዋል። እንግዲህ እውነት ፍፄና ቤኪ ዛሬ ሃይሚና ብሩክን መጥራት አለባችሁ እንጂ ብሩክን ብቻውን ጠርቶ ሌላ ነገሮች ማውራት ተገቢ ነው ብዬ አላሰብኩትም። ብሩክን ብቻውን ለምን ጠሩ? ማስታረቅ ከፈለጉ ነገሮች በቃ እንዲያበቃ ከፈለጉ ብሩክ ብቻው ምን አደረገ? ከሃይሚ ጋር ጠርቶ ሃይሚ ታረቁ፣ ነገሮች ፍቱ ማለት ነው እንጂ ብሩክ ብቻ አይደለም ነገሮች ላይ የተገኘ የነበሩ ከሃይሚ ጋር ያ ሰውዬ ሃይሚ ላንቺ ብዬ ላንቺ ክርፕስት ስላለኝ ነው፣ ይሄ ላንቺ አክብሮ ስላለኝ ነው ምናምን እያለ ብሩኬን ወደ ሌላ ስሜት እንዲገባ አደረገ። ዳኒ ነው ማስታረቅና ነገሮች እንዲፈቱ ከተፈለገ ብሩኬ ብቻ ተጠርቶ ቪዲዮ መስራቱ ትርጉሙ እኔ አልታየኝም። እዚህ ጋር እውነቱ ስነግራችሁ ማለት ነው። የተወራ ወይም ደግሞ እኛ ከዚህ ቪዲዮ የተደሰታችሁ ነገር ካለ እስቲ ኮሜንት ስራ አስቀምጡልኝ። ነገሮች እንዲፈቱ ከፈለገ ሃይሚና ብሩኬን አንድ ላይ ጠርቶ የነገሮች ፍቱ፣ በዚህ መልኩ መፈታት አለበት፣ መበቃት አለበት፣ ነገሮች እንዲያበቃ አድርጉ ማለት ከፈለጉ አንድ ላይ ነው እንጂ አንዱ ብቻ ትርጉም አለ ብዬ አልታየኝም። እኔ እውነቱ ስነግራችሁ ማለት ነው። ሃይሚዬ ያለችበት ሁኔታ ዛሬ ግን ፖስት አድርገናለች። እኔ ልቤ እንትን ብሎኛል፣ እውነት ስነግራችሁ ማለት ነው። ተረጋግተዋል ማለት ሃይሚያ ቪዲዮ ከተለቀቀ ማነው የቶክቶክ ቪዲዮ ከለቀቀች በኋላ ደስ ነው አለኝ። ለምን እንደሆነ ያላቅም ውስጤ በጣም ደስተኛ ነው እና በእነሱ ማለት ነው። እና ሃይሚዬ ዛሬ ምንም አይነት ቪዲዮ በየዩቲዩብ ቪዲዮ አልሰራችም፣ የሰራችው የቶክቶክ ነው። እንግዲህ ብሩኬ ደግሞ ስለ ሃይሚ እኔና ሃይሚ ጨርሰናል፣ ምንም የምንነጋገሩ ምንም የምናውራ ነገር የለም ይላል። ወንድሙ እንግዲህ አስረግጦ መልእክት አስተላልፈዋል። ከዚህ በላይ አለ ብዬ አላስብም። ማስተላለፍ ያለበት እስከ ጥግ ድረስ ከአምስቱ ጋር ተነጋግሮ ተመካክሮ ወደ ብሩኬና ሃይሚ ቪዲዮ ለቀውላቸዋል ማለት ነው። ሃይሚና ብሩኬ ከዛሬ በኋላ ነገሮች ፈቶ በሰላም እንደሚመጡ እኔ እንጃ ነው፣ በጣም እርግጠኛ ነኝ። ግን እንደዛ ካልሆነ እኛ ኦዲየንሱ ሰው ልጅን ማስጨነቅ ጥሩ አይደለም ብዬ አስባለሁ። እና ማርም ሲበዛ ይመራል ብለዋል መላኩ። ዛሬ እውነት ነው። እና ቤኪና ፍፄ ዛሬ ስህተት ሰርተዋል ማለት ብሩክ አሁን እያለ ያለው ምንድን ነው? እኔ ትዕግስተኛ ነበርኩ፣ ትዕግስትን ጨርሰዋል፣ እንደዚህ ብለዋል። ምንም የተጨበጠ ነገር ያወርዱ የለም በነገራችን ላይ። ነገር ግን ብሩክ ምንም ያለው ነገር የለም። ያለው ምንድን ነው? እኔ ምንም ጥፋት የለብኝም፣ ዳኔን አሁንም አልለቀውም፣ ለሃይሚ ያሳያት ነገር ካላሳየኝ አልፋታም፣ ብዙ ነገር ብሎኛል፣ ስሜን አጥፍቶኛል፣ አለ ስም ሰጥቶኛል፣ እኔ ያልወልኩበት ቦታ ተገኘ፣ ያልተገኘውበት ቦታ ህዝቡ የማይጠብቀኝ ቦታ እንድገኝ ወይም ደግሞ እንደተገኘሁት አድርጎ ስሜን አጥፍቷል፣ ወንድ ልጅ ነኝ እያለ ይገኛል። እና በእርግጥ ወንድነቱን አይተናል። የብሩኬ ወንድነቱ ምን ጋት ነው አየችሁ? አንደኛ ስሜን አጥፍቷል ብሎ
ደብድበዋል። የፈለገ ነገር ቢሆን ሌላ ሰው ቢሆን እንደዚህ አጠገቡ ቆሞ መፎከር ብቻ ነው። ብሩኬ ግን በአካል አሳይተዋል እና በአካል ማቱ መልካም ነው እና ነገር ግን ምንድነው ነገሮችን መፈታት ነው አለበት። በቃ ይሄ ነው ብሎም በቃ ማውራት ብቻ ሳይሆን ነገሮች እንዲያበቁ ማድረግ አለባችሁ። ፍፄና ቤኪ ከገቡበት ኦኬ። ሀሳን እንደዚህ ብሎ ቪዲዮ መስራ አድርጓል እንጂ ምንም የተደረገ ነገር የለም እንደምታውቁ ማለት ነው። አንድ ሰው ሀይሚና ብሩኬን አገናኝቶ ታረቁ፣ ብሩኬ ሀይሚ ታረቂ፣ ብሩኬ ታረቁ ከሀይሚ ጋር፣ ሀይሚ ከብሩኬ ጋር ታረቂ ያሉ ሰዎች አሉ። እስካሁን ድረስ እኔ አላየሁትም። የምር ስነግራችሁ እውነት ብሩኬ ነው ሀይሚን ጠርቶ ሀይሚ ታረቂ፣ ሀይሚ ቅርታ አድርግልኝ፣ ሀይሚ ቅርታ አድርግልኝ ስለው የነበረው እንጂ ጓደኞች የተባለው ፍፄም ሆነ ማንም ሀሰንም ሆነ ቪዲዮ መስራት ነው ወጡት እንጂ ይታረቃሉ አይለያዩም ምናምን የሚለው ነገር ነው እንጂ አንድ ቀንም አላገናኙም። ይሄ ነገር ሁላችንም ታውቃላችሁ ብዬ አስባለሁ። እና እኔ የሚፈልገው አሁን ሀይሚና ብሩኬ ቁጭ ብሎ በቃ ነገሮች እንዲያበቁ ማፈታት እንዳለበት ማለቅ መቆም እንዳለበት እንዲያውቁ ፈልጋለሁ። ብቻ ወንድሙን እንትኑ ምክር ሰምቶ እንደሚያቆሙ እርግጠኛ ነኝ ብዬ አስባለሁ። እዚህ ጋር ብሩክ ከዳኒ ጋር ያለው ነገር አሁንም እንትን እያለ ነው፣ እንዲያሳየኝ ይፈልጋለሁ እያለ ነው፣ አላቆምም። ዳኒ ደግሞ እንግዲህ የውሸት ስለሆነ በጣም ጥያቄ ሆንብኛል። እኔ እሱ ራሱ ማለት ነው። ውድ ቤተሰቦች እስቲ ሶሻል ሚዲያ ላይ ሰው ያቀኛል አይደለ? ወደ ሰላም ያምጣችሁ። ይሄ ሶሻል ሚዲያ ሰው ነኝ እና ሁሉ ነገር የሶሻል ሚዲያ ሰው ሆኜ እንደዛ ብሎ የሰውን ስም ሲያጠፋ ዝም ማንም ሊሉ አይችልም። ዝም አይደል? እሱ በጣም መስመሩን አልፏል። ማን ያድስ የሚያቀኝ እኮ አሁን እኔ ከኔ ጎን የሆኑት የኔ ምርጥ ቤተሰቦች ናቸው። ታውቃለህ? እኔ የሚያቀኝ ገና ዩቲዩብ ሲጀምር አብሮ የሚያቀኝ ብዙ ቤት